ማንኛውም ሰላት ተቀባይነት እንዲኖረው የሚከተሉትን መስፈርቶች ማሟላት ግዴታ ነው። የሶላት ወቅት መድረሱን በማስረጃ በጥናት ወይም በግምት ማወቅ የመጀመሪያው ሲሆን የሶላት ወቅት መግባቱን ወይም አለመግባቱን እየተጠራጠረ ከሰገደ ሶላቱ ውድቅ ነው። ቂብላን ወይንም የካዕባን አቅጣጫ ማወቅ መስፈርት ነው። ሌላኛው መስፈርት ደግሞ አካልን በንጹህና መልበሱን በተፈቀደ ልብስ መሸፈን ነው። ልብስ ላይ፣ አካል ላይ ወይም የመስገጃ ቦታ ላይ የሚገኝ ማንኛውም ነጃሳ ነገር ማስወገድ። እንዲሁም ጤነኛ የሆነ ሰው የፈርድ ሰላቶችን ቆሞ መስገድ ግዴታ ነው። የሰላት ግዴታዎች ንያ። ከንያ ጋር ሶላት ሲጀምሩ አላሁ አክበር ማለት፣ የአልፋቲሐን ምዕራፍ ከነ በስመላው ማለትም ቢስሚላሂር ረህማኒር ረሂም እና 14 ሸዳዎችን ማለትም የሚጠብቁ ፊደሎችን በማጥበቅ እንዲሁም የዷድን ፊደል ዟ ሳያደርጉ ማንበብ ግዴታ ነው። የዟ ፊደል በአልፋቲሐ ምዕራፍ ውስጥ አልተጠቀሰምና። ቀጥሎ ርኩዕ ማድረግ ሲሆን የእጅ መዳፎች ጉልበትን እስኪነኩ ድረስ ማጎንበስና አካሎች ቦታቸውን እስኪይዙ ድረስ እዚያው መቆየት ማለት ነው። ከርኩዕ በመነሳት ቀጥ ብሎ መቆምና ጥቂት መረጋጋት። 2 ጊዜ ሱጁድ ማድረግ። ሱጁድ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስተምህሮት መሰረት 7 አካላቶችን መሬት ላይ ማሳረፍ ሲሆን እነሱም አንደኛ ግንባር፣ አፍንጫ ከግንባር ጋር አንድ ላይ ይቆጠራል። 2 እና 3 ሁለቱ የእጅ መዳፎች ሲሆኑ 4 እና 5 ሁለቱ ጉልበቶች፣ 6 እና 7 ሁለቱ የእግር ጣቶች ናቸው። እነዚህ 7 አካላቶች መሬት ላይ ካላረፉ ሱጁድ ሊባል አይችልም። በሁለቱ ሱጁዶች መካከል መቀመጥና ጥቂት መረጋጋት። በሱጁዶችም ላይ ሆነ በመቀመጡ ላይ ጥቂት መረጋጋት ግዴታ ነው። ከላይ በጠቀስነው መልክ ቀሪዎቹን ረካዓዎችን ይስገዱ። የመጀመሪያው ተሸሁድ እና ተሸሁዱን ቁጭ ብሎ ማድረግ ሱና ሲሆኑ የመጨረሻው ተሸሁድና በተሸሁዱ መቀመጥ ግን ግዴታ ናቸው። ተሸሁድ በሁለተኛውና በመጨረሻው ረካዓ ላይ ቁጭ ተብሎ የሚደረግ ውዳሴና ጸሎት ነው። ከመጨረሻው ተሸሁድ በኋላና ከማሰላመት በፊት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ ግዴታ ነው። ሰላትን ሲጨርሱ ማሰላመት ግዴታ ሲሆን የማሰላመት አጭሩ አባባል አሰላሙ አለይኩም የሚለው ቃል ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ለማድረግ አጭሩ አባባል አላሁመ ሰሊ ዐላ ሙሐመድ የሚለው ነው። ሌላኛው ሰላት ውስጥ ትኩረት ሊሰጠው የሚገባ ነገር ደግሞ የኢኽላስ ጉዳይ ነው። ኢኽላስ ማለት ማንኛውንም ስራ ለአላህ ብቻ ብሎ መስራት ነው። እንዲሁም ስራን በሁዱር ማለትም በትኩረትና በተመስጦ ወይም ሰላት ውስጥ የምንለውንና የምንሰራውን ለይተን ማወቅ ነው። ኹሹዕ ማለት ደግሞ አካላቶች በቦታቸው መረጋጋት፣ ከልብ ለስራው ትኩረት መስጠትና የምናነበውን ቁርአን ማስተንተንና ለመረዳት መጣር ነው። በእርግጥ አላህ Subhanahu Wa Ta'ala የሰገድነውን ሰላት የሚቀበለን በሰጠነው ትኩረት ልክ ነውና። ሪያ ማለት ለዩልኝ ወይም ለይስሙልኝ ብሎ አንደኛ ዒባዳ መስራት ሲሆን በሰላት ውስጥም ሆነ በሌላ ዒባዳዎች ውስጥ ሪያእን መፈጸም ለዩልኝ መስራት ሐራም ወይንም የተከለከለ ተግባር ነው። ሰላትን የሚያበላሹ ነገሮች የሚከተሉት ናቸው። ሰላት ውስጥ አውቆና ሆን ብለው ሁለት ፊደላትን ቢሆን መናገር ሰላትን የሚያበላሽ ሲሆን ረስቶ ከሆነ ግን የተናገራቸው ቃላቶች ብዙ ከሆኑ ብቻ ይበላሻል። ሰላት ውስጥ ብዙ እንቅስቃሴ ማድረግ ሰላት ያበላሻል። ለምሳሌ 3 ተከታታይ እርምጃ መራመድ ሰላትን ያበላሻል። ሰላት ውስጥ መብላት ወይም መጠጣት ሰላትን ያበላሻል። ሰላት ውስጥ ሀፍረተ ገላ ከተገላለጠና ወዲያውኑ ካልተሸፈነ ሰላቱ ውድቅ ነው። የወንድ ልጅ ሀፍረተ ገላ ከእምብርት እስከ ጉልበት ያለው ሲሆን የሴት ደግሞ ፊቷና መዳፏ ሲቀር ሁሉም አካሏ ሀፍረተ ገላ ነው። ሰላት ውስጥ ሆነን አካላችን ላይ ነጃሳ ነገር ካረፈብንና ወዲያው አፈናጥረን ያላስወገድነው ከሆነ ሰላቱ ውድቅ ይሆናል። ነጃሳ በእስልምና አስተምሮት መሰረት የሰውን አካል፣ ልብስ ወይም ስፍራ ሊያጎድፉ የሚችሉ ነገራቶች ሲሆኑ ሁሉም ቆሻሻ ነጃሳ ነው ማለት ግን አይደለም።
ኢማምን ወይንም የሚያሰግድን ሰው በሁለት ተግባር የሚያከናውኑ በሆኑ የሰላት መሰረቶች መቅደም ወይም ያለ ምክንያት ወደ ኋላ መቅረት ሰላትን ያበላሻል።